ትላንት ወደ እንግዲህ ወንድማችን እፎይ ላይ የተነሳው ማዕበል የወንጌል አንድ ክፍሉ ነው። ተክለ ሃይማኖት ኢትዮጵያ ውስጥ የወንጌል ስራ ሲሰሩ 14ኛው ክፍለ ዘመን ላይ የወንጌል ስራ ሲሰሩ አንድ ሚሽነሪ የለም ኢትዮጵያ ውስጥ። አንድ የለም ኢትዮጵያ ውስጥ ሚሽነሪ። ትልቅ የወንጌል ስራ ሲሰሩ የነበረ ተክለ ሃይማኖት ናቸው። በጣም የሚገርመው እና አቡነ ገብረ መንፈስ ቅዱስ ናቸው ሲሰሩ የነበረ። የዘላለም ሕይወት ያሰጣል ብላ የምታምነው ኢየሱስ ክርስቶስን ማመን ነው። የዘላለም ሕይወት ያሰጣል ብላ የምትለው ከዛ መጠመቅ፣ ከዛ ምስጢረ ቁርባን መውሰድ። ይሄን ደግሞ አሁኑ ነው አያጠምቁኝም፣ ያስተምሩኛል፣ እጠመቃለሁ። ከዛ ኢኒሻል ሳልቬሽን ላይ ኦርቶዶክስ የምታምነው አንድ ሰው አምኖ ነው የሚድነው። አምኖ ነገር አይደለም። አረ በጌታ አዳምጠኝ አንዴ፣ ይኸውልህ አዳምጠኝ። መድሎተ ጽድቅ ላይ ይሁን የውጭ ግንኙነት ላይ የሚሆን የመጀመሪያ ኢኒሻል ሳልቬሽን ላይ ኦርቶዶክስ የምታምነው አንድ ሰው አምኖ ነው የሚድነው። አምኖ ስራ ሰርቶ አይደለም። አምኖ ካመነ በኋላ ምንድነው ማድረግ የሚጠበቅበት? ሚስጥራትን ይጠብቃል። ካመነ በኋላ አየህ፣ እምነቱን በምን ይገልጣል? በስራው ይገልጣል። አምኖ ተጠምቆ እኮ ሚስጥራት ይጠብቃል ማለት አምኖ ተጠምቆ ይድንና ማለት አምኖ ብቻ ነው ተጠምቆ ጭምር ነው ወይ? ታዲ ይኸውልህ ካመነ በኋላ ሚስጥራትን ይጠብቃል። አንድ ሰው ካመነ በኋላ ሚስጥራትን ነው የሚጠብቀው። እንዳመነ ወዲያው አይጠመቅም፣ ተምሮ ነው የሚጠመቀው። ተረዳኝ? ተምሮ ይጠመቃል። ተምሮ እንዳመነ ወዲያው አይጠመቅም። ዛሬ እኔ አሁን ዛሬ ኦርቶዶክስ ቦል አሁኑ ነው አያጠምቁኝም፣ ያስተምሩኛል፣ እጠመቃለሁ። ከዛ በኋላስ ከአንድ ሰው አንድ ኦርቶዶክሳዊ ከተማረ ከተጠመቀ ምስጢረ ቁርባን ከወሰደ በኋላ የዘላለም ሕይወት ያገኛል። ከዛስ ለምሳሌ ያክል ታምረ ማርያምን ወይም ደግሞ ገድላት ድርሳናትን ያነባል። ይሄ ሰውዬ ሲያነብ ያድኑኛል ብሎ አይደለም የሚያነበው፣ እምነቴ ላይ ይጨምሩልኛል፣ እምነቴን አጠነክራለሁ ብሎ ነው የሚያነበው። ድርሳንና ገድላት የዘላለም ሕይወት ያሰጣሉ ብሎ የሚያስተምር ኦርቶዶክሳዊ ካለ ከኔ ጋር የምንነጋገረው። በቤተ ክርስቲያኒቱ አስተምሮ ከኔ ጋር ይነጋገራል። የቤተ ክርስቲያኒቱ አስተምሮ ገድላትና ድርሳናት የዘላለም ሕይወት ያሰጣል ብላ አስተምራ አታውቅም። የዘላለም ሕይወት ያሰጣል ብላ የምታምነው ኢየሱስ ክርስቶስን ማመን ነው። የዘላለም ሕይወት ያሰጣል ብላ የምትለው ከዛ መጠመቅ፣ ከዛ ምስጢረ ቁርባን መውሰድ። ይህን ደግሞ አጠገባችን ቅፍ አድርገን ተያዝናትን መካነ ኢየሱስ ትቀበላለች፣ ሉትራን ትቀበላለች። ሰውሃት ለምን ኦርቶዶክስን ዲፌንድ እናደርጋታለን? ለምን እናገላታለን? ገድላት ስላላት ድርሳን ስላላት ለምን? ምክንያቱም አቡነ ተክለ ሃይማኖት ኢትዮጵያ ውስጥ የወንጌል ስራ ሲሰሩ 14ኛው ክፍለ ዘመን ላይ የወንጌል ስራ ሲሰሩ አንድ ሚሽነሪ የለም ኢትዮጵያ ውስጥ። አንድ የለም ኢትዮጵያ ውስጥ ሚሽነሪ። ትልቅ የወንጌል ስራ ሲሰሩ የነበረ ተክለ ሃይማኖት ናቸው። በጣም የሚገርመው እና አቡነ ገብረ መንፈስ ቅዱስ ናቸው ሲሰሩ የነበረ። ስለዚህ እነሱን ጀስት ጻፈችላቸው ታሪካቸው። እንግዲህ ከ50 ዓመት በኋላ ታሪካቸው ይጻፋል። እግዚአብሔር በነሱ ላይ ያደረገው ነገር ይጻፋል። እግዚአብሔር የገባላቸው አሁን እግዚአብሔር ለደምሮ የገባው ኪዳን አለ። ይሄን ኪዳን ለያሚ ብነግራት እግዚአብሔር እኮ እንደዚህ አይነት ኪዳን ገባልኝ ብላት አንድ ቀን ይሄ ኪዳን እኔ ከሞትኩ በኋላ ይሄ ኪዳን አንድ ቀን ያሚ ምን ብላ ትላለች? ለደምሮ እኮ እግዚአብሔር እንደዚህ አይነት ኪዳን ገብቶለታል ብላ ትላለች። ያ ነገር ይጻፋል። እግዚአብሔር ለደምሮ ይሄን ከዛስ ደምሮ ያደረገውን ገድል ይጻፍለታል። ገድል ይሄንን ገድል ስታነብ እምነትህን ነው የምታጠናክረው እንጂ ጥላቻ አይደለም። ብራዘር ቅድም ብያቸዋለሁ። ተክለ ሃይማኖት ገዳም ሄደ እዛ አንድ ዓመት ተቀምጠ በመጣና ኃጢአት ብትሰራ ኃጢአት ይቆጠርባል። ተክለ ሃይማኖት ገዳም አንድ ዓመት ስለተቀመጥክ ኃጢአት አይቆጠርብህም የሚል አስተምሮ ኦርቶዶክስ የላትም። በቃ እና ከዚህ የተነሳ ነው ወይ አሁን አንዳንዴ ይሄ እዚህ ደረጃ የሚያደርሰን ጉዳይ አልነበረም። ገብቷል። አሁን ሰሞኑን ክርስቶስ ላይ የሚደረገውን ነገር ባየነው አንጻር የሚቆረቁረን ስለዛሬ ስለዚህ ስለ ገድላት ነው ወይ ስለ ክርስቶስ እንደዚህ መጎጠጥ? በቃ ምንድነው ሐሳባችን? ምንድነው እቅዳችን? ለምንድነው ክርስቶስን ይዘን መጓዝ ያቃተን? እኔ ምንድነው አሁን ቢያንስ 2 ወር ሊሆነኝ ነው መሰለኝ
2 ወር ሊሆነኝ ነው። አይታችሁ ከሆነ እኔ ቤት አስገብቼ መምህራን ጠይቃለሁ፣ አነባለሁ። ኦርቶዶክስ የሳልቬሽን ጉዳዩ ምን ላይ ነው ላለው ክርስቶስ ላይ ያላት ነገር ክርስቶስ ላይ ያላት ነገር እንዴት ነው ላለው እንደዛ እያደረኩኝ በትክክል አንደርስታንድ እየፈጠርኩኝ ህዝቡ ላይ የሆነ ነገር እያደረኩ ነው። ይሄ ትላንት ወደ እንግዲህ ወንድማችን እፎይ ላይ የተነሳው ማዕበል የወንጌል አንድ ክፍሉ ነው። መከራ ይደርስባቸዋል። ከወንጌሉ አንድ ክፍል ነው። ትላንትና ወዲያ ወይ ነው ዛሬ ሳምንት ኦርቶዶክስ ሲሳደብ የነበረ ሰው ዛሬ የእፎይ ደጋፊ ሆኖ መጣ። ካኒ ቢሊቪት የእፎይ ደጋፊ ሆኖ መጣ። ከትላንት ወዲያ እኮ ሲሳደብ ነበር። ትላንት እፎይ ላይ የሆኑ ከክርስትና እምነት ውጭ የሆኑ አካላቶች እንደዚህ አይነት ነገር ለማድረግ ሲያስቡ መጥተው ደጋፊ ነን አሉ። አስቡ። እኔ ግን ምን ብዬ ነበር አስቀድሜ እኛ ወንጌላውያን አማኞች ወይ ደግሞ በስላሴ የምናምን ሰዎች አንድ እንሁን። አንድ ማንሆን ከሆነ የእስልምና ወይም ደግሞ የሙስሊም ማህበረሰብ በበዛ ቁጥር ኢትዮጵያ ውስጥ ከ50% ከሆነ በኋላ ያገባኝ እንደ እግዚአብሔር ይረዳሉ። ምን አገባኝ በሉ እንዴ። በቃ እኔ ይኸው ጥቅም እየተጠቀምኩኝ እኮ እጀ ሰባራ አላደረኩም። አታይም ላይ ዘነጥ በነጥ ብዬ ይኸው እጀ ሰባራ እኮ አላደረኩም። እንዴ ትቀልጃለሽ እንዴ? አንዳንድ ሰው ተቀብሎ እጀ ሰባራ ያደርጋል። ተቀብሎ እጀ ሰባራ ያደርጋል። እንዴ ተቀብዬ እኮ ቃላት ይጫጫ ተመለሰ። የኔ እናት አማራጭ የለኝም አልኩሽ እኮ በቃ እኔ እኮ አማራጭ የለኝም አልኩሽ። ለምን ነው መግባት ይችላል ጋይስ? አይወላችሁ ጥያቄ ያለ መግባት አንድ ቁጥር ይጻፉና ደምዬ ይግቡ። ጥያቄ ያላቸው ከታች አሉ ኮሜንት መብታለው ይጠይቁ። አንድ ቁጥር ጻፉልን ገቡና ጠይቁ። አንድ ቁጥር ይጻፉ። እውነትም አምሮባል አባቴ ተቀልደ ሁለቱ ሃይማኖቶች እንደዚህ መዋሃድ አለባቸው። ነገ ብራዘር ይወረስባል። ስለ ሼሪያ ምንድነው? አሁን እኔ ጥያቄ ያለኝ ምንድነው? በብዙ ነገር ናልኝ በእናትህ የኔና ያንተ ነገርማ በጣም አላለቀም እኮ። ኧረ 102,000 ገባ። አመሰግናለሁ። 102,000 አመሰግናለሁ። ዘማሪያምዬ ሰላም በለኝ እናውረድ። ከዛ ደግሞ ፕሮግራም እንይዛለን። አባቴ አያርለ ውጤቱ የኔና አንተ ውጤት ነው የምልህ። እኔ እናንተ ጋር የተነጋገርነው ንግግር ዲስከስ የተደረገው ዘማሪያም ና ሰላም በለን እንዴ ቴዲዬ። በማይመች ሁኔታ ውስጥ ቆምቶን 1 ደቂቃ ገብተህ ሰላም ብለህ ውጣ። 1 ደቂቃ ያለ ማርያም አማላጅነት ዓለም አይድንም የሚል አስተምሮ የላትም ኦርቶዶክስ። እንደዚህ አይነት አስተምሮ የላትም። ውሸት ነው። እሺ ይሄ ውሸት ነው። የላትም። እሺ ጨረስ? አዎ ጨረስኩ። አንቀጥ አንተ ነው የምሰማ። በጣም ደስ ብሎኛል። ማለት እኔ አንድነትን ነው ማምነው፣ ፍቅርን ነው ማምነው፣ ህብረትን ነው ማምነው። በሁሉም መስክ እነኚህ የሚያደርጉን ነገሮች የክርስቶስ ባህሪያት መገለጫ ናቸው ብዬ ነው ማምነው። አንድ ሰው በጣም ካደገ በጣም አንድ ሰው አደገ ከተባለ የፍቅር ሰው ይሆናል። በእውነት እኔ አንድ ሰው በጣም ማደጉን የማውቀው የፍቅር ሰው ከሆነ ነው። ለምን ክርስቶስን እየመሰለ ሲመጣ የፍቅር ሰው ነው የሚሆነው። አንድ ሰው በጣም እያደገ ሲመጣ ልዩነት አይደለም የሚያበዛው። ሁለተኛ አንድ ሰው በጣም እያደገ ከመጣ አንድነት ነው የሚያበዛው። እነኚህ ነገሮች ሰዎች ላይ ሲገለጡ ዋው ላለው በቃ ከልዩነት ይልቅ አንድነትን፣ ከጥላቻ ይልቅ ፍቅርን መስበክ ከጀመረ ሰውየው የክርስቶስ ሕይወት በሱ ላይ እየተገለጠ ነው። እና ብዙ ጊዜ ቶሎ የሚጮህልን ነገር እኮ እናውቃቸዋለን።
የታወቁን ሰዎች እኮ እናውቃቸዋለን። መጥፎ ነገር በመናገር ነው እና ኔጌቲቭ ፓርት ቶሎ የመጫው ፓርት አለው እና ግን አሁን የምታደርጋቸው ነገሮች ወይም የምትንቀሳቀሳቸው እንቅስቃሴዎች አንድነትን፣ ፍቅርን፣ ህብረትን የሚጠብቁ እስከሆኑ ድረስ አንድነትና ፍቅር ህብረትን የሚቃወም ካለ ሴጣን ተቃራኒ ነው። በቃ ምንም አማራጭ የለንም እና ነገራችን ላይ ጴንጤ ነው። እሺ ጋይስ ጴንጤ ነው። በጣም የሚያገለግል አገልጋይ ነው። እግዚአብሔር በእውቀት የሞላው ሰው ነው። እውነቴን ነው ብላችሁ በጣም የማውቀው ሰው በጣም የእውነት በጣም ንገራቸው። ከአስከፈ ይህን የኦርቶዶክስ ትመስላችኋለህ እንዲህ ስትላቸው። ኖ እኔ ተወልጄ እንኳን ሳድግ ያደጉት በክርስቲያን ቤተሰብ ውስጥ ነው። ይህ ዘሬ እንኳን ሌላ ሃይማኖት የለውም። አያቴ ድረስ ቅድመ አያቴ ድረስ ከፕሮቴስታንት ቤተሰብ ነው። ያው ፕሮቴስታንት ቤተሰብ ስትሆን ተወልደ ሳይሆን አምነ ስለሆነ አምኜ ነው ዳግም የተቀላቀልኩት እንጂ በራሴ በግሌ እንጂ ያው ከዘር ማንዘርም ስንመጣ እኔ አሁን አንዳንድ ጊዜ ዛሬ ቀኑ እንደዚህ ነው ምናምን ዛሬ ማርያም ነው ምናምን አላውቅም እና ብዙ ሰዎች እንዴት አታውቅም ከኦርቶዶክስ አይደል የመጣው ይሉኛል። ኧረ እኔ ከአያቴ ጀምሮ ፕሮቴስታንት ናቸው እላቸዋለሁ እና ይገርማቸዋል። እና ብዙ ሰው ያው አምኖ በራሱ ነው ፕሮቴስታንት የሆነው እና ግን ያው ከቤተሰቦች የሚዤ ይህን እውነት ተቀብዬ ከተዘራው ዘር በቀር ሌላ ዘር ስለሌለ እርሱም ክርስቶስ ስለሆነ በተለያዩ መንገዶች ወድቄ በመነሳት ይህን እውነት በማወቅ ዳግም ድኛለሁ እና ዳግም የዳንኩት በክርስቶስ በማመን ነው። ያው ምንም የማያዳግምና የማያወላዳ ነገር ነው እያወራኝ ያለው። ቅድም ስለ ድነት ስታወራ ኦርቶዶክስ ድነቷ ይሄ ነው። ባይዘው ይኸውልህ እኛ የምንለው ክርስቶስ ላይ የሚጨመርም የሚቀነስም ነገር የለም ነው። ይኸውልህ ክርስቶስ ላይ የሚጨመርም የሚቀነስም ነገር የለም። ለመዳን ክርስቶስ፣ ለመኖር ክርስቶስ፣ ወድቆ ለመነሳትም ክርስቶስ፣ ለሁሉ ነገር ምንድን ነው ክርስቶስ። ክርስቶስ ላይ የሚጨመርም የሚቀነስም ነገር የለም። ክርስቶስ ሁሉ በሁሉ ነው፣ ሁሉ በሁሉ ነው እና ወንድሜ ምንም አማራጭ የለም። በእውነት ይህን እውነት ብዙ ሰዎች አጋንንት አውጥተው ወይም ወንጌል ሰብከው ብዙ ጊዜ እንደሚለው አውሮፓ ሊሄዱ ይችላሉ። የተለያዩ ነገር አገልግለው ቱር ሊያደርጉ ይችላሉ። ብዙ ሰው ካየ ግን እውነትን ተናግሮ ይሰደዳል እና እውነት ከባድ ናት እና እውነትን በመናገር ግን አንተ ላይ ያየነው ነገር አሁን እያማረብህ እንጂ እየተሰደድክ አይደለም። አማራጭ የለኝም። መኪናዋ ደግሞ ወድጃታለሁ በጣም ሰሞኑን ለውጥ አለ። እናቴ ወገኖች ገና ፎቅ እሰራለሁ፣ አይን እያየ ፎቅ እሰራለሁ በለው። ስማ ቢዝነሱን ያዘው ኢየሱስ ክርስቶስ ምን አለ መሰለህ? ሄሮድስ ነው ጲላጦስ አንተ የምትመጣው ዮሐንስ ነው ስንኝ ሂዱና ለዛች ቀበሮ ንገሯት ብሎ የመለሰው ነገር እዚህ ቲክታክ ላይ ቀበሮች አሉ። ንገሯቸው። ደምረው የያዘውን አቋም መቼም አይቀይርም። መቼም ብሞት ማለት ነው ብሞት የኔ ሀሳብ ይቀጥላል። እርግጠኛ ነኝ። እኔ ብሞት ትክክል ነበር ደምረው ብላችሁ ትቀጥላላችሁ። ትክክል ነበር። ህብረት ያስፈልገናል። አንድ መሆን ያስፈልገናል። ቢያንስ በኢትዮጵያ መጽሐፍ ቅዱስ ማህበር አሁን የኢትዮጵያ መጽሐፍ ቅዱስ ማህበር ሲባል የሚጠራው ብራዘር ኦጂ አይደለም። ኦንሊ ጂሰሶችን አይጠራም። ጆቫ ዊትነስን አይጠራም። ለምን? የስላሴ አማኝ ስላልሆኑ። የመጽሐፍ ቅዱስ ማህበር የሚጠራው 3 ነው። ማማን ነው የሚጠራው መሰላችሁ? ወንጌል አማኝ ማለት በፕሮቴስታንትን ኦርቶዶክስንና ካቶሊክን ፐረድ። ለምን? በስላሴ ያምናሉ። በክርስቶስ ኢየሱስ የዘላለም ህይወት በማስገኘት ያምናሉ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል በሚል